መድብል አሁንም ቢሆን እንግዲህ የወንድሙን ጉዳይ እያሳደደ ይገኛል። ሆኖም እንግዲህ ለብዙ ቀናቶችና ጊዜ ወንድሜ የት ነው በማለት እያሰሰም ነበረ። ማህሌትንም በማገት የት ነው ብሩክ ያለው በማለት አፋጧትም ነበር። ይሁን እንጂ ማህሌት እኔ ምንም አውቀው ነገር የለም ስለ ብሩክ በማለት ሸምጥጠዋለች። አንቺ የእኛን ወንድምማ እንደዚህ ጉድ አድርገሽ በሰላም እኖራለሁ ብለሽ የምታስቢ ከሆነ ተሳስተሻል በማለትም እንግዲህ ይዝትባታል። ይሁን እንጂ ማህሌት በጣም ፈርታለች። አሁን ላይ በመድብል እጅ ገብታ ታስራ እየተሰቃየች ነው። ከዚህ በላይ ምን አይነት ጭካኔ ያለ በማለትም ጠይቀዋለች። ጭካኔነትን ገና አላየሽም። አባታችን እንዴት አድርጎ እንዳሳደገን አንቺ ስላላየሽ ለዛ ነው እንደዚህ የተሳለቃችሁብን። ጀግንነት ከቤታችን ነው በማለትም ለማህሌት ይነግራታል። ማህሌትም እንግዲህ እባክህ ልቀቀኝ እያለች ብትማጸነውም ወንድሜን ሳላገኝማ ወዴትም ልለቅሽ አልችልም በማለት እዛው አስሮ ያስቀምጣታል። በሌላ በኩል ዝና መድብልን ስለፈራው ማህሌት በሱ እጅ ገብታ ይሆናል የሚል ጥርጣሬ ስላደረበት ያቺ ያክስቷ ልጅ እንግዲህ ኤፍራታን ወደ እነ ብሩክ ቤት ሄዳ እንድታረጋግጥለትና ሁኔታውን እንዴት እንደሆነ አይታ ፈትሻ እንድትመለስ ተልእኮዋን ይልካታል። ኤፍራታም እንግዲህ ከተላከችም በኋላ አይ እኔ ወደዛ ቤት መሄድ አልፈልግም፣ በጣም ነው የምፈራው። ለምንድን ነው አንተ ራስህ የማትሄድ በማለት እንግዲህ ከዝና ጋር ስትከራከር የቆየች ቢሆንም ዝና ምንድን ነው አንቺ እንደዚህ የሚያንቦቀቦቅሽ? በዛ ላይ ያቺ ማህሌት እህትሽ ናት፣ ይህን ያክል ምንድን ነው አትወጃትም እንዴ? በማለት ያው በደካማ ጎኗ ይገባና በእርግጥ እህቴ አይደለች እሷ ያክስቴ ልጅ ናት በማለት ኤፍራታ መልሳለታለች። ታዲያ ማለት እህትሽ አይደለች እንዴት ነው የማታሳስብሽ? ቀጥ ብለሽ አሁን ግቢ በማለት ሲጠይቃት እሷ ቆይ አሁን አንተ ስታስበው ያ መድብል የተባለው ለአንተ ሰይጣን ሆኖ ለእኔ መልአክ የሚሆን ይመስላል እንዴ? ለምን አብረን አንሄድም ትለዋለች። ይሁን እንጂ ዝና ራሱን ከዚህ ችግር ውስጥ መክተት ስላልፈለገ ሂጂ አንቺ በማለት እንደምንም አድርጎ ሁለት አማራጭ ይሰጣታል። ይኸውልሽ አሁን ከሁለታችን አንዳችን መምረጥ ግድ ይልሻል፣ ወይ ዝና ወይ ደግሞ መድብልን፣ የትኛውን ነው የምትፈሪው? ከምትፈሪው ውስጥ አንዱን መርጠሽ መከተልና መሄድ አለብሽ በማለት አማራጭ ከሰጣትም በኋላ ኤፍራታ እንደምንም እየተንቀጠቀጠች ወደ እነ ብሩክ ቤት ለመግባት ትሞክራለች። በዚህ መሀል እንግዲህ ብሩክና ሞገስ መድብል ማለት ያዩዋታል። እንዴ ትንሹን አጣብና አሳ ብናጠምደው ትልቁ አሳ መጣልን በማለት ይሳለቃሉ። እንግዲህ ኤፍራታ ወደዛ ቤት ስለመጣች አይተዋት ስለነበረ ዝና አሁንም በእጃችን ስር ስለሚገባ ጉዳዩ ተሳክቶናል ብለው አስበዋል። ማህሌትም እንግዲህ ከታገተችበት እጅና እግሯን በመፍታት ምሳሌን አታላ ለመውጣት ከዛ ቤት ስትሞክር እጅ ከፍንጅ ተይዛለች። ይሁን እንጂ ማምለጥ አልቻለች። ምሳሌን ብታግታትም ቢላዋ ደቅና ነይ ውጭ ነይ በር ክፈች እያለች ቅድስትን ብታንገራግራትም ቅድስት ግን እትዬ እባክሽ እንደዚህ ማድረግ የለብሽም ትሞትብሻለች፣ በዛ ላይ ገና ከህመሙ አላገገመችም በማለት ሰበብ ደርድራላት ነበረ። ነገር ግን ማህሌት የምትሰማ አይደለችም። እስኪ አሁን ማን እንደሚያድናት እናያታለን። እስከ ዛሬ አድነሻታል፣ እስከ ዛሬ ጠብቀሻታል። ዛሬ ግን የመጨረሻ ቀኗ ሊሆን ይችላል። ስለዚህ ያለሽ አማራጭ ቁልፉን አምጥተሽ ይህን በር መክፈት ነው። እምቢ ካልሽ ግን ከዚያው ድብና አድርጌ እገልልሻለሁ ምሳሌን በማለት ቅድስትን ታስፈራራታለች። ቅድስትም ኧረ እባክሽ እያለች ብትለምናትም እሷ ግን የምትለምን አልነበረችም። እሺ በማለት ወዲያውኑ ወጣችና ከነበሩበት ክፍል ስልክ ትደውላለች ለመድብል። መድብል እባክህ ድረስልን፣ ያቺ ማህሌት የምትባለው እንግዲህ ምሳሌን አግታ እያሰቃያቻት ነው፣ ምናልባት ልገላትም ትችላለች በማለት ትደውላለች። መድብልም እንግዲህ የራሴ ሀሳብ ብሎ ያሰበውን እቅድ የመጀመሪያ አማራጭ ያደረገው ይኸውልሽ በመጀመሪያ እሺ በያት የምትልሽን እያንዳንዱ ነገር አድርግላት እና በሩን ቆልፊውና ቁልፉን ወደ ውጭ ወርውሪው ይላታል። በእርግጥም ሀሳቡ ትክክል ነው። ቁልፉ ወደ ውጭ ከተወረወረ ቁልፉን እስከምትፈልግ ሌላ ተጨማሪ ጊዜ ስለሚያስፈልጋት ቅድስት እንደዛ አድርጋለች። ቁልፉን እስከምትፈልግም ያ መድብል የሚባለው ተሎ ስለሚመለስ ጥሩ አማራጭ ነው የሰጣት። ይሁን እንጂ
ቅድስት እንዳሰበችውና እንደፈለገችው እንዲሁም እንደተባለችው ካደረገችም በኋላ እሺ እትዬ ነይ በቃ እከፍትልሻለሁ በማለት ወዲያውኑ ወደ ማህሌት ትጠጋለች። ማህሌትም እግሯ ታስሮ ስለነበረ እና አሁን ቀጥ ብለሽ እግሬን ብቻ ትላታለች። እሺ በማለት እንግዲህ ቅድስትም ቀስ እያለች ተጨማሪ ጊዜ ለመውሰድ አሁንም ለመፍታት ትሞክራለች። ታሎ በይ አፍጠኝ፣ ምንድን ነው የምትንጓተችው እያለች ብታጉረመርምባትም እሺ እሺ ከማለት ሌላ አማራጭ አልነበራትም። እንግዲህ ያች ምሳሌም በእጇ ናት ያለችውና ደንግጣለችም ፈርታለችም። ይሁን እንጂ ቅድስት ፈታቻት። ፈታ እንግዲህ በሩ ስትደርስ በአጋጣሚ የሆነና ዝና ከበሩ ጥቅን ይላል። እንጂ በማን ቤት ማን ገብቶ ነው ደግሞ የሰው ልጅ የምትገኘው? አሁን ይቺ ልጅ ትለቂያታለሽ አለቂያትም ብሎ ሽጉጡን መዘዝ ያደርግባታል። ማህሌትም በጣም ትደነግጥና ማለት እንዴት በማለት ትርበተበታለች። ይኸውልሽ ይህንን ሽጉጥ ከጭንቅላትሽ ላይ ከምተኩሰውና ያሽውን ነገር ከምጥዩ ምሳሌን ከምትለቂያት በማለት ያስፈራራታል። ቆጠሮችንም ቆጠረ። 1 እስከ 3 ቆጥሬ ከጨረስኩ በኋላ የማትለቂያት ከሆነ ውርድ ከራሴ የሽጉጥ ይተኮሳል በማለት ይደቅንባታል። እንግዲህ ማህሌትን በጣም ራስ ወዳድና ራሷን ስለምትወድ እንዲሁም በአጭር መቀጨት ስለማትፈልግ እሺ በማለት ወዲያውኑ ምሳሌን ትለቃታለች። ምሳሌን ፈጠን ብላ ወደ ቅድስት ነው ሄደችው። በሰላም እንግዲህ ትለቀቃለች ማለት ነው ምሳሌ። ወዲያውኑም እንግዲህ መድብል ቀጥ ብለሽ ወደ ነበርሽበት ክፍል ግቢ ይላታል። ማህሌትን ብትሆን እየተርበተበተች እሺ ትልና ትገባለች። ከገባችን በኋላ አሁንም እጅና እግሯ ታስሯል። ይኸውልሽ ወንድሜን እንደዛ አሰቃይታችሁትማ እንደዚህ በቀላሉ ልታመጭማ አትሞክሪ። ገና ብዙ የምታየው ነገር አለ አሳይሻለሁ በማለት ይዝትባት ጀመረ። ምንድን ነው የምታሰቃይኝ ከዚህ በላይ ማለት ጀመረች። ተናግሬያለሁ ይኸውልሽ እዚህ በኋላ ምንም ብታመጭ የምለቀሽ እንዳይመስልሽ። ይልቅ አሁን በአንድ ነገር እንስማማና እንተባበር። ዝናን ለመያዝ ትተባበረኛለሽ። አንቺ ስለ ወንድሜ ብጠይቅሽ ምንም የማውቀው ነገር የለም በማለት ነው የሸመጠጥሽኝ። ያለኝ አማራጭ እንግዲህ የዋለቃሽን ማገዝ ነው ይላታል። ማህሌት በጣም ፈራች። እንዴት? ምን ልታደርገው ነው? እንዴት ነው የምታመጣው? የሚል ጥያቄዎችን ማከታተለችለት። እሱ አይመለከትሽም፣ አንቺ ብቻ አግዥኝ ወደዚህ ሰተት እንዲመጣ። ለምን ደውዬ አልነግረውም? አይ ደውለሽ ከነገርሽው እኮ ዝና ቀላል ሰው አይደለም። ይህ በቀላሉ ዝም ብሎ ምንም ነገር ሳይታጠቅ ይመጣ መሰለሽ? ፖሊስም ምንም ይዞ ስለሚመጣ ማጥመድ የፈለግኩት እኔ ብቻውን ነው በማለት ይነግራታል። በሌላ በኩል ሞገስና ሉላ ወክ እያደረጉ ነው። በነፃነት መንቀሳቀስ ጀምረዋል። ይኸውልሽ እድሜ ለመድብል አሁን እሱ ከመጣ በኋላ በነፃነት መንቀሳቀስ ጀምረናል እና መፍራት የለብሽም ይላታል። ሉላም እንግዲህ ሶስት ልክ ነህ፣ ግን ደግሞ ዝና በጣም ከባድ ሰው ነው። አሁን ትንሽ ተንቀሳቀስን ብለን ሳናስብ ሊመጣ ይችላል እያለች ለሞገስ አንዳንድ ሀሳብ መዘርዘር ጀመረች። አታስቢ፣ እሱ ከመጣም እንግዲህ በአንድ ስልክ ጥሪ መድብል እንዲመጣ እናደርገዋለን ይላታል። ሉላም ታዲያ እሱ እስከሚመጣ እኛ መሞት አለብን አይደል አለችው። በእርግጥም ልክ ናት። እሱ እስከሚመጣና ስልኩን አላነሳም ቢል በዛው መሞታቸው እኮ ነው። ሞገስም ቀበል ሊያደርግና አረ ያን ያክልማ እኔ ቀላል ሰው አልምሰልሽ፣ ባይሆን እፋለመዋለሁ፣ ግን ደግሞ ማልታገና ማልደባደብ እኮ ለአንቺ ስል ነው፣ አንቺን ያጠቃብኛል ብዬ ነው በማለት ይነግራታል። ሶስት ልክ ነህ። እኔ እኮ ጀግና ማድረግ ብፈልግ ከዚህ በላይ አጀግነ ነበረ። ሰይጣንም ማድረግ እችላለሁ፣ ግን አንተ ጥሩ ሰው ስለሆንክ እንደዛ ማድረግ አልፈልግም አለችው። ስለምትረጅኝ አመሰግናለሁ ይላታል። እንዲሁም እሷም ወደ ካፌ መጡ። ከዳጣ ጋርም ተገናኙና ሻይ ቡና ተባባሉ። እንደተለመደው ከዝና ጋርም ያለውን ነገር አወሩ። ዳጣ አሁንም ቢሆን እኔ ዝና ነፈረዋለሁ እና ባካችሁ እሱ ቤት አትወሰዱን ትላለች። ሉላ ግን ምናልባት እኮ ብሩክ ከዝና ቤት ሊሆን ይችላል፣ ለምን ቤት ሁኔታችሁ አፈትሹም የሚል ሀሳብ አቀረበች። ወዲያውኑ ዝና ብልጥ ነው፣ ትልቅ ነው፣ ይልቅ ሄዱና ፈትሹ ስትላቸው ዳጣም ቢያለች። ሞገስ ለብዙ ጊዜ መቼም ከቤቱ ያቆየውም በማለት መለሰ። አንተ አታውቀውም፣ በጣም ብዙ በዙሪያዎች የማታውቃቸው ሰዎች አሉና ሞክሩ የሚል ሀሳብ ማፈነጨች። ኤፍራታም እንደተባለችው ሰተት ብላ እየሄደች ነው። ሞገስና መድብልም እያዩት ነው።
እንዴ ይች ልጅማ በቃ ተልካ ነው፣ ስለዚህ ሁለቶችን ማገት አለብን በማለት እየተጠባበቋን ነው። ኤፍራታ እጣ ፈንታዋ ምን ሊሆን ይችላል? ትታገታለች ወይስ ደግሞ ዝናን ትመርጣለች? በቀጣይ ቪዲዮ የምናየው ይሆናል። እስከዛው መልካም ጊዜ ይሆንላችሁ።